ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ መልአኩም እንዲህ አላት አለ። ምን አላት? እነሆ ትጸንሻለሽ አላት። ጽንስ ነው ገና ሲጀምር። አምላክ ጽንስ አይደለም። ወንድ ልጅም ትወልጃለሽ። አምላክ ወንድ ልጅም አይደለም፣ ጾታም የለውም። ስሙንም ኢየሱስ ብለሽ ትጠሪዋለሽ አላት። ስሙ ማን ነው? ኢየሱስ። ኢየሱስ የሚለውን ራሱ ሰዎች ተጠቅመውበታል፣ ስሙን ራሱ ማለት። ከዛ ቀጠለና ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ማን ነው የሚሰጠው? ጌታ አምላክ አለ። ሌላ ጌታ አምላክ አለ። ሌላ ያንን ጌታ አምላክን ነው ኢየሱስ ቅድም ሲናገር ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና ብሎ የተናገረው ማለት። ስለዚህ አንድ አምላክ አለ። ያ አንድ አምላክ የኢየሱስ አምላክ የሰዎች ሁሉ አምላክ ነው። ኢየሱስ ምንድን ነው? ሰው ነበር። ኢየሱስ ምንድን ነው? ነብይ ነበር። ለዛ ነው እስቲ አንድ ጥቅስ ላንብብልህ። ያው ረዘም ስለሚል በቃሌ ስለማላስታውሰው ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ በጣም የሚገርም ጥቅስ ነው። በደንብ አዳምጡ። የእስራኤል ልጆች ሆይ ስሙ አለ። ይህን ቃል ስሙ አለ። እራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ነቢይ ማን ነው? የተገለጠ ሰው ነበር አለ። ሰው ነበር። አየው፣ ከእግዚአብሔር ዘንድ ለእናንተ የተገለጠ ምን ነበር? ሰው ነበር። ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ እንዲህ አለ። ኢየሱስም ነቢይ ከገዛ ሀገሩና ከገዛ ዘመዶቹ ከገዛ ቤቱን በቀር ሳይከበር አይቀርም አላቸው። እራሱ ምን አለ? እኔ ነቢይ ነኝ ብሎ ተናገረ ማለት ነው። በጣም ጥሩ። ኢየሱስ ስለ ራሱ የተናገረው እኔ ሰው ነኝ፣ እኔ ነቢይ ነኝ አለ። በሌላ ቦታ ላይ ቅድም እንዳልኩ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን አለው። አንተን ከዛስ የላከውንም አለ። የተላከው ማን ነው? ክርስቶስ ነው። ክርስቶስስ ማን ነው ያደረገው? ራሱ እግዚአብሔር። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔርም የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባው አለ። ተቀባ። ሲቀባ ምን ሆነ? ክርስቶስ ሆነ። ለዛ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? ምዕራፍ 2 ቁጥር 36 ላይ ላንብብልህ ምን እንደምን። እሺ ምን ይላል? እንግዲህ ይህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ። ስለዚህ የእስራኤል ወገን ሁሉ የሚያውቀው ምንድን ነው? ኢየሱስን እግዚአብሔር ጌታም አድርጎታል፣ ክርስቶስም አድርጎታል ማለት ነው። ስለዚህ በመደረግ የሚገኝ ጌትነት በራሱ ምንድን ነው? የጸጋ ጌትነት ይባላል። አምላክስ በባህሪው ምንድን ነው? ራሱ ጌታ ነው። ኢየሱስ ምንድን ነው? በጸጋ በመሰጠት ያገኘው ጌትነት ነው ማለት ነው። ስለዚህ በመሰጠት የሚገኝ ጌትነት ደግሞ ራሱ እውነተኛው ጌታ መሆን አያስችለውም። ኢየሱስ ጌትነት ብቻ ሳይሆን ሕይወት ራሱ ተሰጥቶታል። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ ምን አለ? አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድም በራሱ ሕይወት እንዲኖረው ሰጥቶታል እና ማን የሰጠው? እግዚአብሔር። ልብ አድርግ። አብ ሕይወት ሰጥቶታል፣ ጌታ አድርጎታል። ሌላ ደግሞ መድኃኒትም አድርጎታል ማለት ነው። ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስ ክርስቶስን ማን? የአባቶቻችን አምላክ አስነሳው። ማን ያስነሳው? አብ። ይህን እግዚአብሔር ኢየሱስን ማለት ነው። እግዚአብሔር ምን አደረገው? ለእስራኤል ንስሐን የኃጢአትም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገዋል። ስለዚህ ራስም መድኃኒትም አደረገው። ጌታ አደረገው፣ ክርስቶስ አደረገው፣ መድኃኒት አደረገው፣ ሕይወት ሰጠው፣ ከሞት አስነሳው፣ ሕይወቱን እንዲሞት ሲሞትም ሕይወቱን ለእሱ ሰጠ። ታዲያ ይሄ ሁሉ ነገር በመሰጠት የሚያገኘው ነገር ከሆነ በሚገርም ሁኔታ ደግሞ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 5 ጀምሮ እንዲላል ምና ከ26 ሁሉን ከእግሩ በታች አስገዝቶለታልና ለማለት ኢየሱስ ማን ያስገዛለት? እግዚአብሔር። እሺ፣ ስለዚህ ያስገዛለትም እግዚአብሔር። ከዛ ነገር ግን ሁሉ ተገዝቷል ሲላል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ምክንያቱም ሁሉ ከተገዛለት በኋላ ግን
እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ልብ አድርግ። ሁሉን ላስገዛለት ምን ያደርጋል? ይገዛል። አምላክ ሁሉን ላስገዛለት። ማን ነው አምላክ የሚያስገዛለት? ሲጀመር አምላክ ይገዛልስ ወይ? በጭራሽ አይገዛም። አምላክ እንደውም የላከው ኢየሱስን ለምንድን ነው ከተባለ ትንቢተ ኢሳይያስ ምዕራፍ 49 ላይ እንዲህ በማለት ይናገራል። ቁጥር 5 ላይ አሁንም በእግዚአብሔር ዓይን ከብሬአለሁ አለ ኢየሱስ፣ አምላኬም ጉልበት ሆኖኛል አለ ማ ኢየሱስ፣ ያዕቆብንም ወደ እርሱ እንድመልስ። ወይ መብራት ጠፋ፣ በጣም ያሳዝናል። ኤኒዌይስ እሺ ችግር የለም። ከዛ ምን አለ? እንድመልስ ችግር የለውም አብሽር፣ ጉልበት ሆኖኛልና ያዕቆብንም ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ ምን አለ? ከማሐፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። ምን ሆነው ዘንድ? ባሪያ ሆነው ዘንድ አለ። ባሪያ ሆነው ዘንድ። ስለዚህ ኢየሱስ ባሪያ ይሆን ዘንድ ነው። ለማ? ለአብ ባሪያ ሆነው ዘንድ። ለዛ እግዚአብሔርም ምን አለ? እሱም የያዕቆብን ነገሮች እንድታስሳ ከእስራኤልም የዳኑትን እንድትመልስ ባሪያዬ ትሆን ዘንድ እጅግ ቀላል ነገር ነው እና እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለአሕዛብ ምን አድርጌ ሰጥቼሃለሁ አለው? ብርሃን አድርጌ ሰጥቼሃለሁ ብሎ ተናገረ ማለት ነው። ስለዚህ ኢየሱስ ባሪያ ይሆን ዘንድ ነው የተሰጠው ማለት ነው። ታዲያ ኢየሱስ አንዱ አምላክ እንዳልሆነ በዚህ ልክ ካየን፣ አንዱ አምላክ አብ መሆኑን ካየን፣ ኢየሱስ ሰው፣ ነቢይ፣ መልእክተኛ ብቻ ሌላ እንዳልሆነ ካየን፣ አንዱ አምላክን ብቻ አምልክ ወደሚል ጥሪ ይጠራለሁ። ለዛ ነው አምላካችን አላህ እኛ ቁርአን ላይ ሲነግረን ምን አለ? ወኢላሁኩም ኢላሁ ዋሂድ አለ። አምላካችሁ አንድ አምላክ ብቻ ነው አለ። አንድ አምላክ ብቻ። ይህ አንዱ አምላክ ደግሞ ባይብል ላይ ብቻ ሳይሆን ቁርአን ላይም የኢየሱስ አምላክ ሆኖ ታየዋለህ። አንዱ አምላክ ማለት ነው። ምን ይላል መሰለ ኢየሱስ ሲናገር የመጨረሻውን ቀን አስመልክቶ አንድ የተናገረውን ነገር ቁርአን ላይ እንዲህ ይላል። ምን ይላል አላህ በሱረቱል ማኢዳ ምዕራፍ 5 ላይ ወኢዝ ቃለ ላሁ ያ ዒሳ ብን መርየም፣ አንተ የመርየም ልጅ ዒሳ ሆይ ያለው ኢየሱስን ማለት ነው። አንተ ቁልተ ሊናስ፣ ለመሆኑ ያኔ ለሰዎች ብላቸው ነበር እንዴ? ምን ኢተኺዙኒ ወኡሚየ ኢላሀይኒ ሚን ዱኒላህ፣ ከአላህ ውጭ ከአንዱ አምላክ ውጭ ከአላህ ውጭ እኔ አንተንና እናትህን ሁለት አማልክት አድርጋችሁ ያዙ ብላቸው ነበር እንዴ ይለዋል። ከዛ እሱ ምን ይለዋል? ማ የቁሉ ማን ነው ምን ይላል መሰለ? እኔ ይህንን ልናገር ለእኔ የተገባኝ አይደለም፣ ይህን ለመናገር ለእኔ የተገባኝ አይደለም ማለት ነው። ታዲያ ምንድነው ያለው? እኔ ያልኳቸው ጌታዬና ጌታችሁን አምልኩ፣ ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ፣ እኔ አንተ ያዘዝከኝን ትእዛዝ እንጂ ሌላ ነገር አልነገርኳቸው። ምንድነው እሱ? ጌታዬና ጌታችሁን ተገዙ የሚል መልእክት ነበር የሰጧቸው። ስለዚህ ኢየሱስ ጌታ ነበረው። ያ ጌታው ደግሞ አንድ አምላክ አላህ ነው። ኢቨን በአረማይክ ላንጉዌጅ ራሱ አላህ ተብሎ እንደሚጠራ ግልጽ የሆነ መረጃዎች በጣም ብዙ አሉ። ዮቶርዬ በጣም አመሰግናለሁ። አቡኪ አሰላሙ አለይኩም። መጨመር የምትፈልገው እነ ፎይ እነ አኪ እስከሚመጡ እየጠበቅን ነው እና እስከዛ መልእክት አስተላልፋለሁ። እየጠበቅን ነው። እኔም አላችሁ አቡኪ የሉ አይ ጀዛከላ ይሰማል። መብራት ጠፋ። እኔ ጋር ቀጥል። እንዴት ነህ? እግዚአብሔር ይመስገን። ክብር ለስላሴ። የአንድ አስተምሮ የአንድ አምላክ አስተምሮ የሰው ልጆች ሁሌ የሚጠሙት አስተምሮ ነው ባይዘ እና ያ ይብሮ አንድ አምላክ አስተምሮ በሚገርም ሁኔታ ነው ግልጽ አድርጎ ያስቀመጠው። እኛ ብቸኝነት ልናመልከው የሚገባው አንድ አምላክ አለ። ያንን አንድ አምላክ መፈለግ ይኖርብናል። ምን ማለት ነው? አንድ ፖይንት ብቻ ላንሳና እኔ ከጥቅስ የወጣ ሎጂካል የሆነ አይዲያ ነው። ይህ ሎጂካል የሆነ አይዲያ ማለት ነው ነቢያቶች አንድም ቀን፣ አንድም ሰዓት፣ በአንድም ሁኔታ፣ በአንድም ቦታ ላይ ከአንድ በላይ የሆነ አምላክን እንድናመልክ አላዘዝም። አንድ አምላክ ነው የምናመልከው፣ ግን በአካል ሶስት ነው። እሱንስ ቢሆን ማን ያዘዘው? በአካል ሶስት በአንድ አምላክ የሆነ ይሄ ይቅርታ አድርጉልኝና እንደ ፍልስፍና ነው። ምክንያቱም ፍልስፍና ነው ብለው ምንድን ነው አሁን እዚህ ጋር አንድ ሰው መጥቶ ፍልስፍና አይደለም ብሎ ይሄን ሀሳብ ጥያቄ ራይዝ ብናደርግበት ጠያቂው መመለስ አይችልም።
ይኸው እናንተ አይ እኔ ደግሞ ምልህ ምን መሰለህ፣ ማንም መልአክ ማንም ማርያምን በቤት ለማንኛውም አትመለስ። አይ ግን እመነኝ የሚረዳ ሰው እኔ መልስ እንደዚህ ነው ማለት ባልችልም ወደድክም ጠላህም እኔ ማርያም ነኝ። ምን ጊዜ አንተ ተአመልካት ብለኸኛል ካልከው በቃ እኔ ልበል፣ ግን እኔ አላመልካትም። የጌታዬ እናት ብዬ ነው መቀበል። መላእክቶችንም የጌታዬ ባሪያ ብዬ ነው መቀበላቸው። ገብቷል? አላመልክም። በቃ አሁን አንተ በቃ ስገዱላቸው ብሏል፣ እሰግድለታለሁ። የጸጋ ስግደትን ነው የምሰግድላቸው፣ የአምልኮ ስግደት አልሰግድላቸው። አንተ ምንም የምታውቀው ነገር ገብቷል? አንተ ግን መላእኮች ፈጣሪ የሚሆኑ ምንም የሚሆኑ በአንተ አስተሳሰብ ናቸው። እኔ ግን የሚረዳ ሰው ልጅ ነው አምላክ ወንድ ልጅ ነው። ቆይ ማን ያ እና ታዲያ ቆይ አንዴ አምላክ ወንድ ልጅ ነው። አምላክ ወንድ ልጅ ነው። እና ልታስገደኝ ነው እንዴ? እና ሴት ነው እንዴ? እና ሴት ነው እንዴ? ጾታው ይመለካል? ጾታው ይመለካል? እኔ ይሄ ነው አይደለ? ጾታው ይመለካል? አሁን እኔ በገሊላ የተወለደው ቅዱሱ ጾታው ይመለካል? ከማለት ጾታው ይመለካል ወይ ደግሞ የአንተ ፍልስፍና እንዴት ቤት ይምጣ ምን ይምጣ በምንም አውቀው ነገር የለም። ይኸውልህ ወንድሜ፣ ግን እንደኔ ጾታው ይመለካል ወይ? አላመልካትም፣ ማርያምንም አላመልክም። ኧረ ትቼዋለሁ እሱን። እኔ ማርያም ጋር ነው አንድ ፈጣሪ ብቻ ነው። ኢየሱስ ጾታው ይመለካል? ኢየሱስ ጾታው ይመለካል? ጾታው ይመለካል? እሱ ነው የሚመለከው። አንድ ፈጣሪ ነው የሚመለከው እኮ ጾታው። ኦኬ እየነጠልክ ነው የምታመልከው? ኢየሱስ እየነጠልክ እንጂ ኢየሱስ አይምሮ አላውቅም፣ ፈጣሪ ነው። እሺ የወለደችው ማርያም የወለደችው ምንድን ነው? ወንድ ልጅ ነው ወይስ አምላክ ነው? ወንድ ልጅ ነው እንጂ ወንድ ልጅ ወለደች። ያ ወንድ ልጅ አምላክ ነው። ግጥመኗ የሰማይ የምድር ያንተ የአላህም የማንም ፈጣሪ። ቆይ እሱን እናያለን እኮ ያ ወንዱ ልጅ ቆይ አንዴ ወንዱ ልጅ አምላክ ከሆነ የወንዱ ልጅ ጾታ አንድ ላይ ታመልኳለህ ከአምላክ ጋር? የምን ጾታ ነው? ስለምን ጾታ ነው የምታገናኘው? ወንድ ልጅም ትወልጃለሽ አይደለም የሚለው? ወንድ ልጅም ትወልጃለሽ እያለ ሴት ነው ትለኛለህ እንዴ? የአንተ እንትን ላሳየህ እንዲህ አላት። ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል፣ እነሆም ትጸንሻለሽ፣ አምላክ ጽንስ ነው፣ ስሙንም ኢየሱስ ትይዋለሽ። አምላክ ጽንስ ነው ወይ? አምላክ ጽንስ ነው ወይ? አምላክ ጽንስ ነው። አዎ አንተ ያልገባ ብዙ ነገር ከፍ ብለህ ወይ አንብቦ ችግር የለውም። መላኩ ሲያበስራት አምላክ ጽንስ ነው ወይ? ገብርኤል አምላክ ጽንስ ነው ወይ? ጥያቄ ነው እየጠየኩ ያለሁት። አምላክ ጽንስ ነው ወይ እኮ። ይህን ውዝግብ እኮ ትምህርት እንዳትይዝ ነው አሁን እንዲገባ ነው እያደረኩ ያለው አይደለም። አምላክ ጽንስ ነው ወይ? እኔ ትምህርቱ ምንም ያወዛገበ ነገር የለም። እሺ ወንድ ልጅ ታመልካለህ? ይህን ወንድ ልጁን ታመልከዋለህ? ማን ነው የሚለው? ይህን ወንድ ልጅ ታመልካለህ? ማን ነው የሚለው? ማን ነው ወንድ ልጅ ይላል። ስሙ ማን ነው? ኢየሱስ። ወንድ ልጅ ትወልጃለሽ። ኢየሱስ ኢየሱስ ወንድ ልጅ ሰማይና የምድር ፈጣሪ ኢየሱስ። እሱን እንኳን እኮ ይሄንን ኢየሱስ ወንዱ ልጅ ታመልከዋለህ ወይ እኮ? ገባኝ። ወንድ ልጅ ነው። ወንድና ኢየሱስም አለ። ስሙ እኮ ነው ወንድ ልጁ፣ ስሙ ኢየሱስ ነው። ገባኝ።
እኮ ግን ወንድ ልጅ አይደለም ጾታ አልነበረው። ሊገርዙት የተባለው ማንን ነው? ማንን ነበረ ሊገረዝ የነበረው? ወንድ ልጅ ሊገረዝ የነበረው ምን ሆኖ? ሊገረዝ የነበረው ምን ሆኖ? ሊገረዝ ሊገረዝ የነበረው ምንድን ነው? አረቶ አንተ ሰውዬ አረን ያላረገም ትምህርትህን እንድታይ ነው። ትምህርትህን ሃይማኖት ባክህ ጣማም ዘሆ ቢሆን በምን አውቃለሁ? እኔ ተማርኩ ሌላ አንተ ታሳየኝና እንትን የምታረው ሌላ። እሺ ና ችግር የለውም ና። አጋጨኸው እኮ ብራዘር። ገባኛው እኮ ለዛ እኮ ነው እኔም እኮ አሁን የተጋጨብህን አስተምህሮ ላሳየህ እኮ ነው። አሁን ለምሳሌ ላሳየህ አንድ ነገር ላሳየህ። ትምህርቴ ልክ ነው። ጥሩ እኮ ነው መማማር። አንዳንድ ጊዜ ድንገት ምን አለ መሰለህ፣ ያው እዚህ ጋር ሊገርዙትም አለ ሉቃስ ወንጌል ምዕራፍ 2 8 ቀን በሞላ ጊዜ ይላል። ምኑን ነበር የሚገርዙት? እቃውን ልትለኝ ነው? የሚገረዘውን ታመልከዋለህ? ሉቱ ስብሐት ጌታው ይቅርበል። የሚገረዘውን ታመልከዋለህ? የሚገረዘውን ታመልከዋለህ? አዎ አመልከዋለሁ። ተገርዞ የተጣለውንስ ታመልከዋለህ? አሁን የተጣለ። እሺ ስለዚህ በቃ ያ አልተዋህደም ማለት ነው። ተዋህዶ የሉ። እሺ አንተ እንደፈለክ በሉ። ጥሩ ይሄን በቃ መልሰልኛል። ጥሩ 81 ሰው አላችሁ አይደል? ሼር አድርጉለት ለዚህ ሰውዬ ጥቅስ ለሚችለው። አሁን አያውቅም። አንድ ዱርዬ ጋር አስገብተህ የጥቅስ አንተ ትጠይቃለህ። ማቴዎስ ወንጌል ምዕራፍ 11 ቁጥር 19 ላይ የሰው ልጅ እየበላና እየጠጣ መጣ አለ። ከዛ ተራበ አለ። ከዛ በላ አለ። ከዛ አደገ። አሁን የበላው እዚህ ውስጥ ምንድን ነው የሚደረገው? የሚከማቸው ወዳጅ እኔ እንጃ ምን ይከማቻል? እኔ አላውቅም። ትልቁ አንጀት ውስጥ ምንድን ነው የሚከማቸው? እኔ እንጃ። አንተ ምግብ ከበላ በኋላ ከፊል ወዴት ነው የሚሄደው? ኧረ ሼር አድርጉልኝ። ስለዚህ አንተ ሽንት ቤት አገባም ማለት ነው። አንተ አታውቀውም፣ ገብተህ አታውቅም። ኦኬ ኢየሱስ በልቶ ሽንት ቤት ይጸዳዳል ልትለኝ ነው? እንደዛ ልትለኝ ነው? ስለሱ ያው አሁን ጥያቄው ይሄንን የኢየሱስን ፓርቲ የኛው ፓርቲ ይመለካል። ይሄ ፓርቲ አንድ ላይ ምንድን ነው ይሄ ጥያቄ ነው እየጠየቁ ያለው። ይመለካል ወይስ አይመለካል? ትልቁ አንጀት ነው። ታመልከዋለህ? ይሄንን ምኑን ነው? አንጀት ነው እንዴ ማመልከው? ኧረ ተው ሰውዬ ተወኝ። እንደዚህ አንጀት እያሳየኝ እኮ ኢየሱስ ስትል ትነጥላለህ። ገብቶኛል። ኢየሱስ ብለህ ስትል ሰው ነው አይደለ? ኢየሱስ ሰው ስለሆነ በሰውነት ውስጥ ደግሞ በጣም ብዙ ነገር አለ። እሺ ተው በቃ ትችላለህ። እነዚህ ምግቦች ለምሳሌ የተጠበሰ አሳ በልቷል። ለምሳሌ ያድግ ነበር። የተጠበሰው አሳ አንድ ላይ ይመለካል ወይስ አይመለክም? የተጠበሰው አሳ አንድ ላይ ይመለካል ወይስ አይመለክም? ኪችን አስገባኛው ደግሞ። ኧረ ተው ስማኝ። ማነህ ኢብራሂም? ለምን መሰለህ ኢብራሂም ኢየሱስ አምላክ ነው ካልከኝ ምን እኔን አሁን ፍጡር የሚያደርጉት ነገሮች በጣም ብዙ ነገሮች አሉ። እንዴት አድርገህ ፍጡርና ፈጣሪ